ሃይሚና ብሩክ ዝም ብለን እንኳን ተሳስተን ቢሆን ልጅ ቢመጣ እኔና አንቺ እዚህ ጋር ላንሆን እንችል ነበር። ብዙ የሚያጣሉ ነገሮች ሊኖሩ ይችላሉ ነበር። አባረ ወይኔ አስበህም ነበር? ሲጀመር ማን ይሰጣል? ምንድን ነው ቆይ መሰጫው? ወይኔ 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 እንደዛም ታስብ ነበር? እሺ ማለት ልጁ ማለት ልጅ ነው። ኧረ ቅየሳ! ኧረ ሃይሚ ይመችሽ። እንዳሰጪው ብራምባር ሊላ አያቸው ፋሚሊ ብራምባር ሊላ እንዳሰጪው ወፍ የለም። ገና ፍዳን ትበላለህ። ልጅ ነው ማለት ነው። ምንማ ከፈለኩ ጆሮሽን አንጠልጥዬ ነው የምትሰጪ። እንኳን ሌላ ነገር አንጠልጥላ ወይኔ በላቸው። ከገባው በኋላ ወንድሜን እናንተ ግሩፕ ውስጥ የሆነ ሰው አይቻለሁ አልኩት። የሆነ ሰው አይቻለሁ አስተዋውቀኛል እኛ ግሩፕ ውስጥ አለኝ። ከዛ በቃ እንደዛ በሚለው ብቻ ስልክ ይላችሁ በቃ የተናገረችው ነገር ምንድን ነው? ገና ወደ ቪዲዮ አብረው ከመምጣታቸው በፊት እሷ ለሱ ስሜት ነበራት። በቃ የአይን ፍቅር ነበረባት ማለት ነው። እንግዲህ ክራሽ ነው ብሩኬ፣ እሷ ለሱ ክራሽ ነበር። ወይኔ ቦክላት። አረ ሃይሚ፣ አረ ጉዶጣ፣ አረ ፋሚሊ ጉዶጣ። ኢማጂን እስኪ ስቡት። አሁን አንድ ነገር ልንገራችሁ። የዛን ጊዜ በአይን ፍቅር ተዋወቁ ምናምን ነገር ገባችሁ አይደል? እሷ ተዋወቀችው፣ አብረው ሆኑ፣ አብረው ቪዲዮ መስራት ይጀምራሉ። ኢማጂን 2 ዓመት ሙሉ ፋሚሊ እቺ ልጅ ጠብቃለች። ከ2 ዓመት በላይ ጠብቃለች ፋሚሊ። ከ2 ዓመት በላይ ነገ ከነገ ወዲያ ይጠይቀኛል፣ አፈቅርሻለሁ ይለኛል። ነገ ከነገ ወዲያ እኔና እሱ ትልቅ ደረጃ እንደርሳለን፣ ነገ ከነገ ወዲያ እኔና እሱ አንድ ቤት እንኖራለን እያለች ታስብ ነበረ ፋሚሊ። ያለምንም ተስፋ የሚያሳይ ነገር ገባችሁ? ይህንን መቻል እኮ ከምንምና ከምንም ነገር በላይ ነው ፋሚሊ። ከምንምና ከምንም ነገር በላይ ነው ፋሚሊ። እስኪ ንገሩኝ እናንተ 2 ዓመት ሙሉ የምትጠብቁት ሰው ይኖራል? እስኪ ንገሩ። አፈቅርሻለሁ ተብለሽ ለትዳር ልትጠብቂ ትችያለሽ። ነገር ግን አፈቅርሻለሁ ሳትባይ እንደ ጓደኛ እየታየሽ አንቺ ጋር ስሜት እንዳለ እያወቅሽ እንዴት ነው 2 ዓመት የምትጠብቂው? አንቺም ባይ ካልሆነ ትነግሪዋለሽ እንጂ በጣም ከባድ ነው። እውነት ለመናገር በጣም ከባድ ነው። እና ሃይሚ ያሳለፈችውን ነገር እያሰብኩት ነው። ምን ያክል ከባድ ጊዜ እንዳሳለፈች አልገባችሁም? የምሬን ነው አልገባችሁም? ሴቶች ትረዷታላችሁ። በቃ ቢያንስ ፍቅረኛሞች ነውስ ቢሆን ችግር የለውም። መቼ ነው የምታገበው ብላ መጠየቅ ትችል ነበረ። ገባችሁ አይደል? ግን አፈቅርሻለሁ ለሚለው ንግግር እንዴት አድርጋ ትንገረው ፋሚሊ? ገባችሁ? እሱም ፍቅር ይዞት ከሷ እንዴት አድርጎ ይንገራት? ማሳካት የሚፈልገው ነገር ነበር እሱ። ኢማጂን እስቡት እንግዲህ እስቡት ፋሚሊ። የምሬን ነው በጣም ከባድ ነው። ሃይሚ ግን ትለያለሽ። የምሬን ነው። ለሃይሚ ገና የሚወጣ ብዙ ጉድ ይኖራል። ለዚህ ነው ለኔ ነው እኮ ጥያቄው። አብራችሁ አደራችሁ ወይ? ለሁለታችንም ነው። ችግር የለውም። እውነቱን ልትናገሪ ነው? አይ እውነት ለመናገር ሲጀመር አብረን የምናድርበት ጊዜ አልነበረም። እሱ አርሰናል ጋር ነው ያደረው። 10 ሰዓት የመጣው እና አላደርንም። አይ እናንተ እናምናችኋለን። ሲጀመር እናምናችኋለን። ሁሉም ነገር በጊዜው እንደሚሆን ታምናላችሁ። የምትሰሩት እያንዳንዱ ቪዲዮ ሰው እንዲማርበት ነው። ሃይሚና ብሩኪ ምን ያክል አላቅም። ሃይሚ እሺ ብትለው እንኳን ብሩኪ አብራት አያድርም። ይህ ሁላችን የምናውቀው ነገር ነው። የግዴታ አብረን ካላደርን ብትለው ለራሱ ሃይሚ እሷ አብራት አያድርም። ይህ ሁላችን የምናውቀው እውነታ ነው። ታውቃላችሁ ብሩኬና ሃይሚ ምን ያክል ሪስፔክት እንዳላቸው ለየራሳቸው። ሃይሚ ለብሩኬ፣ ብሩኬ ለሃይሚ ምን ያክል፣ ሃይሚ ይባስ ብሎ ደግሞ ለቤተሰቦቿም ታውቃላችሁ ምን ያክል ሪስፔክት እንዳላት ታውቃላችሁ። በቃ አላቅም ብቻ ሃይሚና ብሩኬ ትለያላችሁ። የምሬ ነው ትለያላችሁ።
ትለያላችሁ የምንለው በምክንያት ነው። ሁልጊዜ የምንናገረው ዝም ብለን አይደለም፣ በምክንያት ነው። እና ይህንንም ነገር በምክንያት መሆኑንም ስላስረገጣችሁልን የምሬ ነው፣ ስላኮራችሁን ደስ ብሎኛል። ፋሚሊ ጨረቃ ፋሚሊ እንኳን ደስ አላችሁ፣ እንደኔ ደስ ያላችሁ የምሬ ነው። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤተሰቡን ነው ፋሚሊ የምሬ ነው። ሰላም ውድን የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ቆያችሁልኝ? ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። ዛሬ ደግሞ ፋሚሊ ፍቅራቸው እየናረ ነው የምላችሁ፣ እየናረ ነው። አብረን የምንመለከት ይሆናል። ቀጥታ ወደ ቪዲዮ እናልፋለን። ሀይሚና ብሩክ እንወዳችኋለን የምትል ሰዎች ላይክ እያደረጋችሁ እባካችሁ ላይክ አድርጉ ፋሚሊ። ላይክ ሳታደርጉ አኮርፋለሁ፣ እኔ ራሱ አኮርፋለሁ ፋሚሊ። ላይክ አድርጉ፣ ሰብስክራይብ አድርጉኝ ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። እሺ ብሩክ ያፈቅረኛል ብለሽ አስበሽ ነበር ማለት ውስጥሽ ያስባል? የሆነ ፍቅር ጥያቄ ያቀርብልኛል ብለሽ አስበሽ ታውቂያለሽ? ከመቼ ጀምሮ ማለት በዚህ ሰሞን ነው? ብሩክ ያፈቅረኛል ብለሽ ታስቢ ነበር? ሁልጊዜ በዚህ 2 ዓመት ውስጥ? አዎ እስካሁን በተገናኘንበት ጊዜ ውስጥ ምንም ጥርጥር የለውም። ብሩኬ ያፈቅራታል፣ ታውቃለች። በቃ አለቀ። ብሩክ ያፈቅራታል፣ ታውቃለች። በደንብ ነው ጠንቅቃ የምታውቀው ፋሚሊ። ለምን ብላችሁ ጠይቁኝ፣ እኔን ጠይቁኝና እኔ መልስላችኋል። ለምን ካላችሁም የምሬን ነው። ወንድ ልጅ ስሜቱን በቃ መደበቅ አይችልም። ገባችኋል? ስሜቱን መደበቅ አይችልም። በቃ ልደብቅ ቢል ራሱ ይታወቅበታል፣ ይነቃበታል። እዚህ ድረስ ነን እኛ ወንዶች። የምሬን ነው የምነግራችሁ። በቃ ይህ ጭራሽ እንደዚህ የፍቅር ስሜት ምናምን መደበቅ፣ ሌላ ነገርን መደበቅ ሊሳካለት ይሆን ይችላል። ግን እሷን ወዷት በምንም ታምር ያንን ስሜት እንደሚወዳት ላለማሳየት ፋሚሊ የሚለፋበትን መንገድ እሷ በደንብ ታውቃለች። አላምናትም ራሱ ትጠይቀኛለህ ብዬ አስቤ አላቅም ብትል ራሱ አላምናትም። የምሬን ነው የምነግራችሁ። ምክንያቱም በደንብ ታውቃለች ስሜቱ። ገባችሁ? አይታ እንደዚህ ታውቀዋለች፣ ምን እየሆነ እንደሆነ በደንብ ታውቃለች። እሺ በፊት ጭራሽ አላስብም ነበር። ሳትተዋወቁ ነው በኋላ ለኔ ያለው ስሜት ሊቀየር ይችላል ምናምን ያው የማያቸው ነገሮች ነበሩ እኮ። ይሄንን እኮ ነው የምላችሁ። ወንድ ልጅ ስሜቱን በጭራሽ የምሬ ነው አይደብቅም። የፍቅር ስሜቱን ደበቁ ሲል ነው የሚነቃበት። የምሬ ነው ደበቁ ሲል ይነቃበታል። እሷም ደግሞ በደንብ እንግዲህ እኛ እስከምናውቃቸው ድረስ ብሩክና ሀይሚ ኦልሬዲ አዳር ነበር የሚለያዩት በፊትም ጀምሮ። ገባችሁ? አብረው ነው የሚውሉ፣ አብረው ነው ጊዜ የሚያሳልፉ። ደስ የሚለውንም ጥሩውንም ጊዜ አብረው ነው የሚያሳልፉ። እና ምን አይነት ስሜት ሲሰማው ምን እንደማድረግ እንደሚፈልግ እሷ ጠንቅቃ ስለምታውቅ እንግዲህ ሲቀየር ታውቋለች። ገባችሁ? አርፊቱ በቃ ያስታውቃል። ሴቶች ደግሞ በደንብ ነው ኖቲስ የምታደርጉት። የወንድ ልጅ ባህሪ ሲቀየርባችሁ ምናምን በደንብ ነው የምታውቁት። እና የራሳችንን ቪዲዮም እየዞርኩ አይ ነበር እንዴ። ከዚህ በላይ እኮ እንደዚህ አያደርግም። ከዚህ በላይ ይሄን እኮ ነው የምላችሁ። ከዚህ በላይ ፋሚሊ ቪዲዮ እየተመለሰች የምታይ ከሆነ ምን ያክል እሱ የምር እኔን ይወደኛል ማለት ነው። ይህን ያደረገው ለምንድን ነው? ባይወደኝ ድሮ እኮ ይህን ነገር አያደርግም ነበር እያለች በደንብ ታብሰለስል ነበር። አያችሁ ፋሚሊ፣ አያችሁ አይደለም? ሴቶች ብልጥ ናችሁ። የምሬን ወንድ ልጅ ጅል ነው በእንደዚህ አይነት ጉዳይ። እሺ ባይወደኝ ለምን እንደዚህ ያቅፈኛል፣ ባይወደኝ ለምን እንደዚህ ምናምን እያልኩ ብቻ ራሴን አጽናና ነበር። አያችሁ እሷ የምፈልገው ከእሱ ጥያቄ እንዲመጣ ነበር እስከ ዛሬ ድረስ። በቃ እንደዛ ነው። ምክንያቱም እሷ ትጠይቀው እንግዲህ ገባችሁ? የፈለገ ነገር እንደሚያፈቅራት ብታቅ እሱ ካልጠየቃት እሷ ልትጠይቀው አትችልም። ምክንያቱም ሴት ልጅ ነች። ገባችሁ? ሴት ልጅ እስከሆነች ድረስ በወንድ ልጅ መጠየቅን ነው እንጂ የምትፈልገው እሷ መጠየቅን አትሻም። ማንም ሰው ደግሞ እንደዛ መሆን የለበትም። ገባችሁ አይደለ? ስለዚህ ይመጭ። ከገባው በኋላ ወንድሜን እናንተ ግሩፕ ውስጥ የሆነ ሰው አይቻለሁ አልኩት። የሆነ ሰው አይቻለሁ አስተዋውቀኛል እኛ ግሩፕ ውስጥ አለኝ። ከዛ በቃ እንደዛ በሚለው ብቻ ስልክ ይላችሁ። በቃ የተናገረችው ነገር ምንድን ነው? ገና ወደ ቪዲዮ አብረው ከመምጣታቸው በፊት እሷ ለሱ ስሜት ነበራት። በቃ የአይን ፍቅር ነበረባት ማለት ነው። እንግዲህ ክራሽ ነው ብሩኬ፣ እሷ ለሱ ክራሽ ነበር። ወይኔ ቦክላት
አረ ሃይሚ፣ አረ ጉድ ወጣ፣ አረ ፋሚሊ ጉድ ወጣ። ኢማጂን እስኪ ስቡት። አሁን አንድ ነገር ልንገራችሁ። የዛን ጊዜ በአይን ፍቅር ተዋወቁ ምናምን ነገር ገባችሁ አይደል? እሷ ተዋወቀችው፣ አብረው ሆኑ፣ አብረው ቪዲዮ መስራት ይጀምራሉ። ኢማጂን 2 ዓመት ሙሉ ፋሚሊ እቺ ልጅ ጠብቃለች። ከ2 ዓመት በላይ ጠብቃለች ፋሚሊ። ከ2 ዓመት በላይ ነገ ከነገ ወዲያ ይጠይቀኛል፣ አፈቅርሻለሁ ይለኛል። ነገ ከነገ ወዲያ እኔ እና እሱ ትልቅ ደረጃ እንደርሳለን፣ ነገ ከነገ ወዲያ እኔ እና እሱ አንድ ቤት እንኖራለን እያለች ታስብ ነበረ ፋሚሊ። ያለምንም ተስፋ የሚያሳይ ነገር ገባችሁ? ይህንን መቻል እኮ ከምንምና ከምንም ነገር በላይ ነው ፋሚሊ። ከምንምና ከምንም ነገር በላይ ነው ፋሚሊ። እስኪ ንገሩኝ እናንተ 2 ዓመት ሙሉ የምትጠብቁት ሰው ይኖራል? እስኪ ንገሩኝ። አፈቅርሻለሁ ተብልሽ ለትዳር ልትጠብቂ ትችያለሽ። ነገር ግን አፈቅርሻለሁ ሳትባይ እንደ ጓደኛ እየታየሽ አንቺ ጋር ስሜት እንዳለ እያወቅሽ እንዴት ነው 2 ዓመት የምትጠብቂው? አንቺም ባዩ ካልሆነ ትነግሪዋለሽ እንጂ በጣም ከባድ ነው ፋሚሊ። እውነት ለመናገር በጣም ከባድ ነው። እና አይን ያሳለፈችውን ነገር እያሰብኩት ነው። ምን ያክል ከባድ ጊዜ እንዳሳለፈች አልገባችሁም። የምሬን ነው አልገባችሁም። ሴቶች ትረዷታላችሁ። በቃ ቢያንስ ፍቅረኛሞች ውስጥ ቢሆን ችግር የለውም። መቼ ነው የምታገበው የመላ መጠየቅ ትችል ነበረ። ገባችሁ አይደለም? ግን አፈቅርሻለሁ ለሚለው ንግግር እንዴት አድርጋ ትንገረው ፋሚሊ? ገባችሁ? እሱም ፍቅር ይዞት ከሷ እንዴት አድርጎ ይንገራል? ማሳካት የሚፈልገው ነገር ነበር እሱ። ኢማጂን እስቡት እንግዲህ እስቡት ፋሚሊ። የምሬን ነው በጣም ከባድ ነው። ሃይሚ ግን ትለያለሽ። የምሬን ነው። ለሃይሚ አንድ ጊዜ ለሃይሚ ገና የሚወጣ ብዙ ጉድ ይኖራል። ዝም ብለን እንኳን ተሳስተን ቢሆን ልጅ ቢመጣ እኔና አንቺ እዚህ ጋር ላንሆን እንችል ነበር። ብዙ ያጣሉ ነገሮች ሊኖሩ ይችላሉ ነበር። አባረ ወይኔ አስበህም ነበር? ሲጀመር ማን ይሰጣል? ምንድን ነው ቆይ መሰጫው? ወይኔ እንደዛም ታስብ ነበር? እሺ ማለት ልጁ ማለት ልጅ ነው። ኧረ ቅየሳ! ኧረ ሃይሚ ይመችሽ። እንዳሰጪው ብራምባር ሊላ አያቸዋ ፋሚሊ ብራምባር ሊላ እንዳሰጪው ወፍ የለም። ገና ፍዳን ትበላለ። ልጅን ማለት ነው። ልጅንማ ከፈለኩ ጆሮሽን አንጠልጥዬ ነው የምትሰጪ። እንኳን ሌላ ነገር አንጠልጥላ። ወይኔ በላቸው። አሁን እኮ እንዴት መሰላችሁ? አስረዱ። ትናንትና ነው ፍቅረኛ ሙቹን ነው። ገና ሌላ ብዙ አመታት መጠናናት አለብን በፍቅር። እስከዛሬ በጓደኝነት ነበር የማውቀው። እስኪ በፍቅር አትሰክሱና፣ በጓደኝነት ነው አትሰክሱን። በቃ እንዴ ምንድን ነው እንዴ? ስንት ነገር እያደረጋችሁ አብራችሁ ጓደኝነት ምናምን ማለት ነው። እኛ እኮ ነው ለእናንተ ጓደኛ ምን ባለው እኮ እኛ እኮ ነን። ከሆነም ምናልባት ሜቢ እንዴ እናንተ እኮ ጓደኝነት አልፋችሁ ዘላችሁ እኮ አብራችሁ እየኖራችሁ እኮ ነው። ምን ማለት ነው ይሄ? ምን የሚሉት ነው? ቤስት ፍሬንድ ነበርነ ነው? ተው ሃይሚ ፍቅር አሰጣጧን ሊና ወስናለሁ። አሰጣጧን የሃይሚን ፍቅር አሰጣጥን ማለት ምን ማለት ነው? ፍቅር አሰጣጧን ብለህ ችልጅ ማለት ምን? እንዴት አድርጋ ፍቅር እንድትሰጥ ፈልገህ ነበር? ንገረን እስኪ። መጀመሪያ እኛ ጋር እናወራና ከዛ በኋላ ምናልባት የሚያስፈልግ ከሆነ ያ ፍቅር አሰጣጥ እንነግራታለን፣ ትሰጣለች። ሌላ ነገር አይደለም፣ ፍቅር ነው። አረ ወይኔ እኔ እየቻልኩ አይደለም ፋሚሊ። ለእኔ ነው እኮ ጥያቄው። አብራችሁ አደራችሁ? ለሁለታችንም ነው። ችግር የለውም። እውነቱን ልትናገሪ ነው? አይ እውነት ለመናገር ሲጀመር አብረን የምናድርበት ጊዜ አልነበረም። እሱ አርሰናል ጋር ነው ያደረው። 10 ሰዓት የመጣው
እና አላደርንም። አይ እናንተ እናምናችኋለን፣ ሲጀመር እናምናችኋለን። ሁሉም ነገር በጊዜው እንደሚሆን ታምናላችሁ። የምትሰሩት እያንዳንዱ ቪዲዮ ሰው እንዲማርበት ነው። ሀይሚና ብሩኪ ምን ያክል አላቅም። ሀይሚ እሺ ብትለው እንኳን ብሩኪ አብራት አያድርም። ይህ ሁላችን የምናውቀው ነገር ነው። የግዴታ አብረን ካላደርን ብትለው ለራሱ ሀይሚ እሷ አብራት አያድርም። ይህ ሁላችን የምናውቀው እውነታ ነው። ታውቃላችሁ ብሩኬና ሀይሚ ምን ያክል ሪስፔክት እንዳላቸው ለየራሳቸው። ሀይሚ ለብሩኬ፣ ብሩኬ ለሀይሚ ምን ያክል፣ ሀይሚ ይባስ ብሎ ደግሞ ለቤተሰቦቿም ታውቃላችሁ ምን ያክል ሪስፔክት እንዳላት ታውቃላችሁ። በቃ አላቅም ብቻ ሀይሚና ብሩኬ ትለያላችሁ። የምሬ ነው ትለያላችሁ። ትለያላችሁ የምንለው በምክንያት ነው። ሁልጊዜ የምንናገረው ዝም ብለን አይደለም፣ በምክንያት ነው። እና ይህንንም ነገር በምክንያት መሆኑንም ስላስረገጣችሁልን የምሬ ነው፣ ስላኮራችሁን ደስ ብሎኛል። ፋሚሊ ጨረቃ ፋሚሊ እንኳን ደስ አላችሁ። እንደኔ ደስ ያላችሁ የምሬ ነው። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤተሰቡን ነው ፋሚሊ የምሬ ነው። ግን ማለት እኮ ግዴታ በመተኛት ባልጋ ምናምን አይደለም ፍቅር የሚገለጸው አይደለም። በቃ አፈቅራለሁ ግን ለሌላ ሰው ተራና ትንሹ ነገር ነው። በጣም ተራና ትንሹ ነገር ፍቅር በእነዚህ ምናምን ነገሮች የሚለካም ምንም አይደለም። እኛ መኖርን ነው የምንፈልገው። ይመቻችሁ፣ የምሬ ነው ይመቻችሁ። እኔም እያልኩት ያለሁት ይህንን ነው። ገባችሁ? እነሱ እየኖሩት ነው። ከመነጋገር በፊት አፈቅርሃለሁ ከመባባል ይልቅ ፋሚሊ ፍቅርን በተግባር እየኖሩ ያሉ ልጆች ናቸው እነዚህ ልጆች። በቃ የምሬ ነው። ይህ መገላለጻቸው አይደለም። እዚህ ላይ ስለተገላለጹ ማለት ነው ሌላ ነገር ይፈጠራል ማለት አይደለም ፋሚሊ። ገባችሁ አይደለ? ሌላ ነገር ይፈጠራል ማለት አይደለም። ደግሞም እንደማይፈጥሩ እርግጠኛ ነኝ። በቃ እስከዛሬ በነበራቸው ሂደት ነው ዛሬ የሚቀጥለው። በቃ ምክንያቱም የጎደለባቸው ነገር የለም። ገባችሁ አይደለ? ገና ለገና አልጋ ላይ አብረው አደሩና የሚፈጠር ምንም ነገር የለም። ገባችሁ አይደለ? ይሄ አዲስ ነገርም ሊሆንባቸው አይገባም። ፍቅር ግዴታ አልጋ ላይ በመተኛት አይደለም። ገባችሁ አይደለ? የምትገልጹት በጣም በብዙ መልኩ ፍቅርን ትገልጹታላችሁ። እና ብሩክና ሀይሚ ደግሞ ክብራቸውን የሚያስቀድሙ ሰዎች ናቸው። ይመቻችሁ። የምሬን ነው። ያላችሁበት ሁኔታኛ በጣም ደስ ብሎናል፣ ተመችቶናል። ሁልጊዜም እንደዚህ ሁኑ። ዋናው እናንተ በርቱልን። ይመቻችሁ። እንግዲህ ፋሚሊ የዛሬ ቪዲዮ ይመስል ነበር። በቀጣይ እስከማገኛችሁ ድረስ ወዳችኋለሁ። እኔን ደግሞ ሰብስክራይብ ካላደረጋችሁኝ ሰብስክራይብ በማድረግ ወንድማችሁ አድርጉኝ ፋሚሊ። ሰብስክራይብ አድርጉኝ። ሰብስክራይብ ያደረጋችሁኝ አይደለም ላይክ አድርጉት ፋሚሊ። ኮሜንት ላይ ሀሳብ አስተያየታችሁን ስጧቸው። ለሁለቱም እልክላችኋለሁ። ኮሜንታችሁ ይነበባል። ሀሳብ አስተያየታችሁ አይነበብም ብላችሁ እንዳትሳቀቁ፣ ይነበባል። ነው ራሴ እልክላችኋለሁ። እርግጠኛ ስለሆንኩ ነው እንደዚህ ማወራችሁ ፋሚሊ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ ባይ